ለበረከትና ለናርዲ ልጃቸው በድጋሜ የእነሱ እንድትሆን ፍርድ ቤት ፈረደላቸው። አቶ ረታ ያልፈነቀለው ድንጋይ አልነበረም። ነገር ግን በፍጹም ሊሳካለት አልችልም። የጩናን እናትም አግቶ አሁንም ድረስ እያሰቃያት ነው። ልጅን ሰርቀሽ ካላመጣሽልኝ እናትሽን እገላታለሁ። አንቺን እየቀጣሁሽ ያለሁት በእናትሽ በኩል ነው። ስለዚህ ይችን ልጅ እንደምንም ብለሽ ሰርቀሽ ማምጣት አለብሽ። ፍርድ ቤቱ ለእነሱ ቢፈርድላቸውም እኔ የሚመለከተኝ ነገር የለም። አንቺ የኔን ልጅ ሰርቀሽ ወስደሽ ሽጠሻታል። ስለዚህ ሰርቀሽ ወስደሽ እንደ ሻጥሻት ሁሉ አሁንም ልጅቷን ማምጣት አለብሽ ብሎ እያጨናነቃት ነው። እናም ዋሽታ ሂዳ እነ በረከትን ይቅርታ እንዳደርጉላት እንድትጠይቅና ከዛ ይቅርታ ከጠየቀች በኋላ ደግሞ ቀስ ብላ ከነሱ ቤት ተግባብታ እንደምንም ብላ እንድትገባ ከሆነች በኋላ ልጅቷን ሰርቃ እንድታመጣለት አሁንም እያሰቃያት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ነባሮቹ ደግሞ ስወዳችሁ ላይክ ማድረጋችሁን አትርሱ ማለት ነው። ላይክ ለኔ ወሳኝ ነው። ሰምታችኋል? ላይክ አድርጉ። ለማንኛውም በረከትና ናርዲ ልጃቸው የነሱ እንድትሆን አሁንም ፍርድ ቤቱ በድጋሚ ፈርዶላቸዋል ማለት ነው። ፍርድ ቤቱ ስለፈረደላቸው አቶ ረታ በገንዘብ የሚፈልገውን ነገር አደርጋለሁ ብሎ እየዛተና እየፎከረ ነበር። ነገር ግን ከፍርድ ቤት ውጪ ምንም ቅስቅስ ማለት እንደማይችል አሁን እየተረዳው ነው። እየተሸነፈ መሆኑን ስላወቀ አቶ ረታ ጩናን አሁንም እያሰቃያት ነው። የጩናን እናት አግቶ እናትሽን እገላታለሁ፣ ልጅን ሰርቀሽ ካላመጣሽ እነ በረከትን ይቅርታ ጠይቀሽ ከቤታቸው ገብተሽ እንደምንም ብለሽ አግባብተሽ ልጅቷን ሰርቀሽ ማምጣት አለብሽ እያለ እያስጨነቃት ነው። እነሱ ካሁን በኋላ በፍጹም ሊያምኑኝ አይችሉም። ከአንድም ሁለት ጊዜ ዋሸቻችኋለሁ፣ ከዛም በላይ ደግሞ በድያችኋለሁ። እንዴት ብለው ነው እኔን የሚያምኑኝ ስትለው እሱ ከዛሬ 4 ዓመት በፊት ከቤቴ ገብተሽ ልጅን ሰርቀሽ እንደሸጥሻት ሁሉ አሁንም ከዛ ቤት እንደምንም ብለሽ ገብተሽ ልጅን ሰርቀሽ ማውጣት አለብሽ እያላት ነው። እሷም እባክህን ተወኝ፣ እኔ የምችለውን ያክል አድርጌያለሁ፣ ነገር ግን እነሱ ሊያምኑኝ አልቻሉም። ከዚህ በላይ እኔ የማደርገው ነገር የለም። አድርጌ ያልከኝም ሁሉንም አድርጌያለሁ፣ ፈጽሜያለሁ። ነገር ግን ነገሩ ሊስተካከል አልቻለም። እባክህን እናቴን ልቀቃት ብላ ብትለውም ለአቶ ረታ ሊለቅላት አልቻለም። አቶ ረታ አሁንም ልጅቷን የሚፈልገው ልጅነቷን ብቻም ሳይሆን ሚስቱ ልጅ መውለድ ስለማትችልና ንብረቱ እንዳለ በአጠቃላይ በሚስቱ ስም ስለሆነ ያ ንብረት እንዳያመልጠው እንጂ ለሚስቱ ወይም ለልጅቷ ያን ያክል ጉጉት ኖሮት አይደለም። ነገር ግን ያ ንብረት እንዳያመልጠው ስለማይፈልግ በዛ ሰበብ ልጅቷን ይዞ ከሄደ እቺ ልጅ የሁላችንም ልጅ ናት፣ በማህፀን ኪራይ የወለድናት ናት ብሎ እናትየው ማለቴ ሚስቱን አሳስቶ ወይም ዋሽቶ ያን ስም በማለቴ የድርጅቱን ስም ወይም ያለውን ንብረት በአጠቃላይ በሱ ስም ለማድረግ ፈልጎ ነው ማለት ነው፣ ወይም በልጅቷ ስም። እና ሙድና የተከበራችሁ ቤተሰቦቼ አሁንም ጩናን እያሰቃያት ነው። ጩናን ህፃኗን ሰርቀሽ ካላመጣሽ ድረስ እናትሽን እገልልሻለሁ እያለ እያስጨነቃት ነው። አሁንም በድጋሚ ግን ፍርድ ቤቱ ለነበረከት ስለፈረደ እንደምንም ብለሽ እዛ ቤት ገብተሽ እነበረከትን ይቅርታ ጠይቀሽ ልጅቷን ሰርቀሽ ማምጣት አለብሽ ተብላ ተወስኖባታል ማለት ነው። አሁን የእሷን እናት እንደሰረቀና እነሱን የዋሸቻቸው የእሷን እናት ሰርቀው አግተው እያሰቃዩት እንደሆነ ተናግራ እነበረከት እንዳምኗት አድርጋ ከዛ ቤት እንድትገባ አዲስ ምክር መክሯታል ማለት ነው አቶ ረታ። እሷም ይህን ነገር ባደርግም በፍጹም ሊያምኑኝ አይችሉም። እንዴት ነው አቶ ረታ እናቴን አግቷታል ብዬ ተናግሬ በረከት የሚያምነኝ ብትለውም ይህን ነገር ማድረግ አለብሽ በረከት ያምንሻል ብሏታል። እሷም ይህ ነገር ይሆናል መስሏት እሺ ብላ በረከትን ቀጥረዋለች ማለት ነው። በሌላ በኩል ናርዶስ ማለቴ ሄለን ናርዶስ ጋር ሄዳለች። ናርዶስ ቤቷን እያስተካከለች እያለ ሄለን ድንገት ትመጣለች። ሄለን ድንገት ስትመጣ እሷ በጣም ነበረ ደስ ያላት ማለቴ ናርዶስ እንዴት በዚህ ሰዓት ሳትደውይልኝ መጣች ስትላት፣ አዎ ጌዲ ከቤት ስለሌለ በቤት ውስጥ ሲደብረኝ ወደ አንቺ መጣሁ ስትላት፣ እንኳንም መጣሽ፣ አሁን ያለሽበት ደረጃ በጣም ነው ደስ የሚለው እና ደግሞ በረከት እንዴት ጥሎሽ ሊሄድ ቻለ ማለቴ እንደዚህ ሆነሽ እንዴት አምኖ ትቶሽ ሄደ ስትላት፣ ስራው በጣም ወሳኝና ማምለጥ የሌለበት ስራ ስለነበረ እኔ ነኝ ገፋፍቼ እንዲሄድ አደረኩት። እሱ አልሄድም ብሎ ነበር፣ ነገር ግን እኔ እምቢ ብዬው ነው።
ምክንያቱም ከውጭ የመጡት ባለሀብቶች ከእሱ ጋር ለመስራት በጣም ጉጉት አላቸው። እናም እነዚህ ባለሀብቶች ደግሞ ከእሱ ጋር በፍጹም ያለመገናኘት የለባቸውም። ተገናኝተው በስራው ዙሪያም ተገናኝተው አውርተው መለያየት አለባቸው ብዬ ስላሰብኩኝ ጌዲዮንን እኔ ነኝ ገፋፍቼ የላኩት። እሱ በፍጹም እኔ አንቺን ትቼ መሄድ አልፈልግም ብሎ ነበር። ነገር ግን እነዚህ ባለሀብቶች እሱን ሳያገኙ መመለስ ስለሌለባቸው እኔ ገፋፍቼው እንዲሄድ አደረግኩት ትላታለች። ናርድም አይ ጥሩ ነው እንደዛ ከሆነ አሁን የሚታይብሽ ስሜት በጣም ደስ ይላል እና የምትፈልጊውን ነገር እስኪ ንገሪ ምን ልስራልሽ ስትላት ሄለንም እኔ ምንም ነገር አልፈልግም ይልቁንስ ቁጭ በይና የወደ ሆዳችንን እናውራ ከቤት ከመውጣቴ በፊት ማዘር ቆንጆ ምግብ ሰርታለኝ በልቼ ነው የወጣሁት እናም ይልቁንስ ቁጭ በይና እናውራ ትላትና ናርድ ጋር ቁጭ ብላ ሲያወሩ እና ምን አዲስ ነገር አለ ስለ ጤናዋ ምናምን ስትጠይቃት አሁን በጣም ደህና እንደሆነች እና ጌዲዮን ሲመጣ ጸበል እንደሚሄዱ ትነግራታለች። እሷም አይ አሁን እየታየብሽ ያለው ለውጥ በጣም ደስ ይላል እግዚአብሔር ይመስገን። እናም ስለ ልጅቷም ወይም ሆዶ ውስጥ ስላለው ጽንስ ስትጠይቃትም ሁሉም ሰላም እንደሆነ እና ምንም አዲስ ነገር እንደሌለ ትነግራታለች። እሷም በጣም ደስተኛ እንደሆነች እና አሁን በጣም ደህና እየሆነች እንደሆነ ለናርዶስ ትነግራታለች። እናም የማዘር ጸሎት እየደረሰ ነው። ስለዚህ እግዚአብሔር ይመስገን እኔ አላማዬና እቅዴ ጌዲዮንን ቆንጅዬ ሴት ልጅ ወልጄ አሳቅፌው መሞት ነው እያለች ነው የምታቀደው ሄለን ማለት ነው። በሌላ በኩል ጩና በረከትን እፈልጋለሁ ቶሎ በአስቸኳይ ላገኘ እፈልጋለሁ ብላ ትደውልለታለች። በረከትም የሆነ ቦታ ቁጭ ብሎ እየጠበቃት እያለ ትመጣለች። ሰላም ብላ እጇን ስትዘረጋለት በረከት ዝም ብለሽ ቁጭ በይ አሁን አንቺን ሰላም አልልሽም ይልቁንስ ምን ፈልገሽ ነው ለምን ፈልገሽ ነው በአስቸኳይ እፈልጋለሁ ብለሽ የጠራሽኝ ስላት እሷም አዎ በአስቸኳይ ፈልጌ የነበረው እኔ የዋሸኋችሁ አቶ ረታ ልጄን አግቶብኝ ማለቴ እናቴን አግቶብኝ ነው እናንተን እንደዛ ልዋሻችሁ የቻልኩትና እንደዛ አድርጌ ምንም ነገር እንዳላቅ አድርጌ ሽንጥጥ አድርጌ ዋሸኋችሁ እናቴን አግቶ እገልብሻለሁ እያለ እያሰቃያት ስለነበር ነው። ለዛ ነው እናንተን የካድኳችሁ እናንተን የዋሸኋችሁ እንጂ ከአቶ ረታ ምንም አይነት 05 ሳንቲም አልተቀበልኩም ስትለው በረከትም ትንሽ መለስ አለና በጣም ደነገጠ። እናቴን አግቶብኝ ነው እንደዛ እናንተን የዋሸኋችሁ ስትለው በረከት ምን እናቴን አግቶብኝ እና አሁንስ ምን ሆነች ታዲያ ሲላትኝ አሁንም እንዳገታትና እንደማይለቃት ልጅቷን ማለቴ እንደዛ ዋሽቼ እንትን እንድላችሁ ልጅቷ ፍርድ ቤቱ ይፈርድልኛል ብሎ አስቦ ነበረ። እናም ለዛ ነው ለእናንተ በውሸት የዋሸሁት። ስለዚህ እባክህን ይቅርታ አድርግልኝ ስትለው በረከትም እሺ ይቅርታ አድርጌልሻለሁ ይላታል። እናም ይቅርታ ካደረክልኝ እሺ ልጄን ሂጄ ማየት እችላለሁ ቤት ስትለው በፍጹም እቤት ገብተሽ ልጅሽን ማየት አትችይም። እኔ ይቅርታ አድርጌልሻለሁ ነገር ግን በፍጹም አላምንሽም ይላታል። እሷም እንዴት ነው ይቅርታ አድርጌልሽ ያለው እያልከኝ ልጅን ሊያስልህ እምቢ የምትለኝ ስትለው እኔ ይቅርታ አድርጌልሻለሁ ነገር ግን በፍጹም ላምንሽ አልችልም አላምንሽም። ሁለተኛ ካጠገቤ አንቺም ይሄ ረታ ተብዬው የሚባለው ግለሰብም ከቤቴም ካጠገቤም በዙሪያዬም እንዳትደርሱብኝ ሁለተኛም እንዳትደውይልኝ ብሎ ትቷት ይሄዳል ማለት ነው። የሻይውን ሂሳብ ከፍሎ እሷን በጣም ደንግጣ እሺ ምንድነው ማድረግ ያለብኝ እያሴርኩ እንደሆነ ነቅቶብኛል እና ምንድነው ማድረግ ያለብኝ እያለች ትጨነቃለች ማለት ነው። በሌላ በኩል አሁንም ናርድና ሄለን አንድ ላይ ቁጭ ብለው እያወሩ ፊቷ ትክክል እንዳልነበረ ናርድ ትነግራታለች። ሄለንም እኔ ደህና ነኝ ምን እያልሽ ነው ያለሽው ሁሉ ሰላም ነው ትላለች። ነገር ግን ናርዲ ፊቷ ላይ እያየች ያለችው ነገር በጣም ልክ ስላልነበረ ፊትሽ ልክ አይደለም ፊትሽ ጭር ብሏል እያለች እያዋራቻት እያለ እናንተ ምን አድርጌ ነው የምትሉኝ? እኔ ከመሞቴ በፊት ልጄን በፍጹም የሆነ ነገር እንድትሆን አልፈልግም። አንቺ ለልጅ ምን ያክል ላልወለድሻት ልጅ እንኳን ምን ያክል እንደምሳሽላት እያየሽ ነው። እኔ በወዳ ላረገዝኩት ልጅ ምንድን ነው የምትሉኝ? ግደይ ነው የምትሉኝ? ይህን ነገር አላደርገውም። እኔ ልጄን ወልጄ ነው የምሞተው፣ ደግሞ እግዚአብሔር አለ። ስለዚህ በፍጹም ልጄን አላስወረዳትም ስትላት እያለቻት እያለ ድንገት ሄለንን ያነስራታል ማለት ነው። ሄለንን ሲያነስራት ናርድ በጣም ደንግጣ ኧረ እባክሽን ተይ አንቺ ልጅ ይኸውልሽ እያነሰረሽ እኮ ነው ስትላት
እሷን መለስ አደረገችና አንዳንድ ጊዜ እንደዚህ ያነስረኛል ስትላት ናርዶስም ለምንድን ነው እንደዛ የምትይው? አንዳንድ ጊዜ ያነስረኛል ትያለሽ። ከዚህ በፊትም እኮ ጌዶንን አንዳንድ ጊዜ እንደዚህ ፀጉሬ ይነቀላል ብለሽው ነበር። ነገር ግን አንቺ እያመመሽ ነው፣ ጤነኛ አይደለሽም። እባክሽን የኪሞን መድኃኒት እንኳን ውሰጂ ስትላት እኔ ይሄን ነገር በፍጹም አላደርገውም ስትላት እሺ ልጅሽ እንዴት ናት? የፅንሱ ጉዳይስ እንዴት ነው? ዶክተርሽ ጋር እየተከታተልሽ ነው ስትላት እኔ ከዛ ዶክተሬ ጋር አልሄድም፣ ሌላ ዶክተር ጋር ሄጄ ግን ፅንሱ በጥሩ ሁኔታ እንዳለ ነግረውኛል ትላታለች። እናም ግን ማለቴ ሄለን ነስሩ ብዙ እንትን ወርዶ ስለነበረ በቃ አፍንጫዬን ልታጠብ ብላ ወደ ሽንት ቤት ትገባለች ማለት ነው። እሷ ወደ ሽንት ቤት እንደገባች በረከት መጥቶ ስለነበረ ምን ሆነሽ ነው ፊትሽን በጣም ደብሮሻል ብሎ ለናርዶስ ይጠይቃታል። ናርዶስም አይ ደህና ነኝ፣ ግን የሄለን ነገር በጣም አስጨንቆኛል፣ እያመማት ነው፣ ጤነኛ አይደለችም ስትለው እና ወይ የት ናት ታዲያ የት ሄዳ ነው ምናምን ሲላትኝ አለች ተኝታለች፣ አረፍ ልበል ብላ ነው ትለዋለች። እሷም አረፍ ብላ የተኛች መስሏቸው ስለ ሄለን እያወሩ እሱም ዶክተሯን ጠይቀው ነበር፣ ነገር ግን የነገረኝ ነገር በጣም ያሳዝናል፣ ባሰሚው ይሻልሻል ሲላት ምንድነው የተፈጠረው ነገር እባክህን ንገረኝ፣ ምንድነው የተፈጠረው ነገር ብላ ናርዶስ ስትጠይቀው በረከትን ልጁ ካልወረደ ምናልባት ፅንሱ ከሆዷ ውስጥ እንዳለ እሷ ልትቀድም ትችላለች የሚለውን ሲያወሩ ሄለን ትሰማለች ማለት ነው። ሄለን በጣም ግራ ተጋብታለች። በጣም ነው የሚያሳዝነው። በነገራችን ላይ ግን አንዳንድ ጊዜ ድራማም ቢሆን ቤተሰቦች በራስ ላይ ካንሰር በሽተኛ ታማሚ ነኝ ብሎ መስራት እውነት ለመናገር በጣም ከባድ ነው። ምክንያቱም ይህ በሽታ ቀላል በሽታ አይደለም። በህይወት ላይ ምንም ነገር ተስፋ እንዳይኖር የሚያደርግ በሽታ ነው እና አንዳንድ ጊዜ ለምንድን አላውቅም። ለማንኛውም እነሱ እንደዛ እያወሩ ስትሰማ አይታቸው ሰምታቸው ትመለሳለች። ናርድም ምን ይሄን ነገር ባላነሳ ኑሮ ምን ነው ባላወራ ኑሮ እያለች ትጸጸታለች ማለት ነው። እንግዲህ ይሄን ልጃው መውረድ አለበት እየተባለ ሁሉም ሰው የሚያወራው ስለዚህ ነው። እሷ ግን በፍጹም አሁን ጌዶን ሲመጣ ጸበል እገባለሁ፣ ጸበል ገብቼ ፈጣሪ ያሽለኛል፣ ስለዚህ እኔ በፈጣሪ መስፈያ እያለች በቃ ሌላ ምንም ነገር ልትል አልቻለችም ማለት ነው። በሌላ በኩል ለጌዶን ደውለው በረከት ለጌዶን ደውሎ እንዳመማትና እያነሰራት እንደሆነ ይነግረዋል ማለት ነው። ጌዶንም ያው ስራውን አቋርጦ ይመጣል። ሐዋሳ ነበረ ሄዶ የነበረው። በጣም እንዳመማት ሲነገረው ስራውን አቋርጦ ይመጣል። እናም ሄለን ከነሱ ጋር ስለነበረች የታለች ሄለን ብሎ በረከት ሲጠይቃትኝ ናርድም ጌዶን እንድትቀበል ቦሌ ሄዳለች ትለዋለች። እንዴት እንደዛ ብቻዋን ትልኪያታለች? ታማ አይደል እንዴ? የሆነ ነገር ብትሆንስ ለምን ብቻዋን ላክሻት ሲላትኝ እሷም አሁን እኮ ደህና ናት እግዚአብሔር ይመስገን፣ ሁሉ ነገሯ ደህና ነው፣ ምንም ነገር ችግር የለባትም ስትለው እናም እኔ ለበረከት ደውዬ ነገርኩት እኮ ምን ላድርግ ማለት ለጌዶን ደውዬ ነገርኩት ምን ላድርግ፣ ፊቷን እንደዛ ሳየውና እንደዛ ተጨናንቃ ተቀያይሮ ፊቷ ሳየው ፈራውኝና ለጌዶን እኔ ነኝ ደውዬ ቶሎ እንድመጣ ያደረኩት ብሎ ለናርዶስ ሲነግራት ናርዶስም ለምን እንደዚህ ብለህ ተናገርክ? ለምን ነገርከው? ይህን ጊዜ በረከት ደንግጦ ይሆናል ስትለው እሱም አዎ ደንግጧል፣ ነገር ግን በቃ ማወቅ ስለነበረበት ነገርኩትኝና እንዲመጣ ሆነ እና ይሄ ልጅ ግን ፅንሱ መውረድ አለበት እያለ ሲያወራ በረከት ናርዶስም እኔ ግን ፅንሱ እንዲወርድ አልፈልግም፣ ምክንያቱም የእሷ ጉጉት በጣም የተለየ ነው። እሷ ጌዶንን ማስደሰት ነው የምትፈልገው። ልጁን ወልዳ ለጌዶን አሳቅፋ እሷ ብትሞትም ምንም አይመስላትም እና እኔም እሷን እደግፋታለሁ። በጣም ነው የምታሳዝነው። በጣም ከሚገባው በላይ አንጀት ትበላለች እና ፈጣሪ ብሎ ቢሳካላት ብትወልድ በጣም ደስተኛ ነች ስትለው በረከት ማለቴ ያ በረከትም እኔ ለምን እንደዚህ እንደምትይ አላቅም፣ ለምን ልጁን እንድትወልድ እንደምትገፋፊያት አላቅም። ለምንድን ነው የምትገፋፊያት? የሞትና የህይወት በሞትና በህይወት መካከል ያለችን ሴት ልጁን ውለጅ ብለሽ መገፋፋቱ ምን ማለት ነው? ይልቁንስ እንድታስወርደው ለምን አትነግሪያትም ብሎ ሲላት እኔ በጣም ጨንቆኛል፣ ምን ማድረግ እንዳለብኝም አላቅም። ለልጁ ያላትን ጉጉት ሳየው በጣም ነው የምታሳዝነኝ ከሚገባው በላይ እና እኔ ምን ማድረግ እንዳለብኝ አላቅም እያለች በጣም አዝናለች። ሁላቸውም በጣም አዝነዋል ማለት ነው። በሌላ በኩል አቶ ማን ነው የሚባለው አቶ ረታ የሚባለው ሰውዬ ሰተት ብሎ ከነጌዶን ቤት ይገባል። ልጄ የት አለች ብሎ ይጠይቃል። እሷም ናርድም በጣም ተጮኸበትና ከቤት ወጣ፣ ልጅቷ የለችም፣ አያገባህም፣ አይመለከትህም ብላ እቤት ታባረረውና ለበረከት ደውላ ይኸውልህ ቤት መጥቶ እያስጨነቀኝ ነው ትለዋለች።
እሱም ከቤት መጥቶ አስጨነቀሽ፣ ምን ያደረገሽ እያለ 30 ጊዜ ይጠይቃታል። እሷም ምንም ነገር እንዳላደረጋት ትነግረዋለች። ወደና የተከበራችሁ ቤተሰቦቼ ድራማው ግን እንግዲህ 3 ክፍል ነው የቀረው ብለዋል። ሊጠናቀቅ ነው። በምን እንደሚጠናቀቅ እስኪ የምናየው ይሆናል። አቶ ረታም ልጅን ሰርቄ ወደ ውጭ ሀገር ይዣት እሄዳለሁ እያለ ነው። ሄለንስ መጨረሻዋ ምን ይሆን? እንግዲህ ቀጣዩን የምናየው ይሆናል ማለት ነው። እዚህ ላይ አበቃለሁ። አመሰግናለሁ ውዶችዬ። ባባይ